እንኳን ደስ አላችሁ እናንተ። ሰሞኑን ሲዘዋወር የነበረው በቲክቶክ ሲቀጠቀጧት ለሶስቱ ነው አንዲትን ጨቅላ እንዴት እንደሚያደርጓት እንደነበረ ተመልክታችኋል። ይህንን ቪዲዮ ብዙዎቻችሁ በዚህ ቪዲዮ ተናዳችኋል፣ ተበሳሽታችኋል። ዛሬ ደግሞ እንኳን ደስ አላችሁ የተባበራችሁ በሙሉ። ልጆቹ በቁጥጥር ስር ተይዟሉ። በአዲስ አበባ ፖሊስ ቁጥጥር ስር ተይዘው ይኸው የምትመለከቱትን ከዛው ከእስር ቤት ሆነው ከዛው የተላለፈ ምስል ነው። እንኳን ደስ አላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የዚችን ልጅ እንዴት ሲያረጓት እንደነበረ እንዴት ሲቀጠቅጧት፣ አንዴ ግቢ ላይ አንዴ ቤት ውስጥ ክፍሏ ገብተው እንዴት ሲቀጠቅጧት አንጀታችን ስፍስፍ እስኪል ድረስ ያደረጉትን ልጆችን እነዚህ የጎረምሳ በሏቸው። ጎረምሳ እንኳን እንደዚህ አይጨክንም። እንደዛ ጭካኔ በተሞላበት እንትናቸው እንደዛ እያደረጉ እየቀጠቀጧት የነበሩ ሶስት ልጆች ያው አይታቸዋል። በማህበራዊ ገጾች ላይ ሲሰራጭ ነበረ። በጣም ነበር የሚያሳዝነው። ይህንን የጥቃት ቪዲዮ ውስጥ የተሳተፈችው የተባለችው በዋናነት ማለት ነው ፍርዶስ እና አብረዋት የነበሩ ልጆች ናቸው። ሆኖም ግን እንደዛ ሲያደርጓት ተራ በተራ ሲመቷት፣ አንዴ በጫማ ጥፊ፣ አንዴ ጸጉሯን፣ በተለይ ደግሞ ሆዷን እንዴት ይረግጧት እንደነበረ ሆዷን እንዴት እንዳረጓት በአላህ ወላሂ እኔ እንጃ። በቃ የሆነ አለ አይደለ? እኔ በቃ የሆነ ማውራት በቃ የሰው ልጅ እንዴት በዚህ ደረጃ እንደዚህ አድርገው እኔ አላቅም ብቻ ወረቢ የሆነ ብቻ አላቅም። የሰው ልጅ ጭካኔው እንዴት በዚህ ልክ ጭካኔያቸውን እሷ ላይ እንደዛ ሲሰነዝሩ እንደነበረ፣ በዛ ላይ ደግሞ እጅ ከፍንጅ ወይ አሉባልታ እኮ ነው እንዲህ ብለሻል በሚል በተለይ ደግሞ ቤት ውስጥ የቀረጹትን ቪዲዮ ተመልክታችሁ ከሆነ ቪዲዮ እንትን አርገው ምን ደውለው ላውድ አርገው እንዲህ ብለሻል አላልኩም፣ እሺ እንደዚህ ነው ያልኩት፣ እሺ ይቅርታ ስትል ሁላ ለይቅርታ ቦታ ሳይኖራቸው እንደዛ ሲቀጠቅጧት የነበሩት ልጆች በአዲስ አበባ ፖሊስ ቁጥጥር ስር ውሏል። ይሄ ለሁለተኛ ጊዜ ነው። ከዚህ ቀደም ተይዘው ቪዲዮ አዲስ ነው የወጣው እንጂ ከዚህ ቀደም እነዚህ ልጆች ተይዘዋል። ምንድን ነው ተብሎ የተለቀቁት? እነዚህ ልጆች ናቸው ተብሎ ነበር የተለቀቁት። ነገር ግን አሁን ቪዲዮ ሶሻል ሚዲያውን ሲያጥለቀልቀው ድጋሚ በዛሬው ዕለት ፖሊስ ፈልጓቸው እንደገና ይፈለጋሉ በሚል የተሻለ እርምጃ ሊወስድባቸው ይመስለኛል። አሁን የተፈልገው የተወሰዱት ማለት ነው። እንደዚህ ልጆች ናቸው ገና አላደጉ ምን ከነዚህ በላይ ወዴት ሊያድጉ ነው? ከዚህ በላይ አድገው ነው እንደዚህ ሲቀጠቀጡ የነበረው። ልጅቷስ ልጆች ናቸው ተብለው ልጅቷ እንደዛ መተው አለባት። እናቷ ምስኪን ናት። ልጅቷም እዛ መስጂድ ላይ ሆነው ነው የውዱ ውሃ ሽጠው የሚስተዳደሩት። እንቺን ምስኪን አገኘን ብለው እንደዛ ሲረግጧት፣ እንደዛ ሲያደርጓት፣ እንደዛ ማህፀኗን እንደዛ አድርገው ሲረግጧት የነበሩ በጫማ ጥፊ ጸጉሯን እየነጩ እንደዛ ምንድን ነው ይሄ እንደ ኳስ ሲያደርጓት የነበር ልጅ እነዚህ ልጆች ናቸው ብለው መልቀቅ ተገቢ አይደለም። ተገቢ የሆነ ቅጣት ሊያገኙ ይገባል። ለነሱ የሚገባቸውን ቅጣት ማግኘት አለባቸው። ልጅቷ ደግሞ በትክክል ተመርምራ ሕክምና ማግኘት አለባት። የስነ ልቦና ብትሉ እንደገና ደግሞ በቃ ሰውነቷ የቆሳሰለው በእርግጠኝነት አንጀቷ የሆነ ነገር ይሆናል። ዘላው ሆዷን ሲረግጧት የነበረው ቪዲዮ ሐስቡናላህ ወኒዕመል ወኪል እና ይህንን ነገር ተገቢ የሆነ እርምጃ ሊወሰድበት ይገባል። ምክንያቱም ስንት ቤት እንደዚህ የሚደረጉ ሰራተኞች አሉ። ስንት ቤት እየተቀጠቀጡ እንደዚህ የሚያሰሯቸው ልጆች ይኖራሉ በየቤቱ ማለት ነው። ሐስቡናላህ ወኒዕመል ወኪል ወላሂ በጣም ያማል። በሀገራችን ዜጋ በሀገራችን ሰው የሀገሬ ነው በአንድ ቋንቋ ይወራል። የአንድ ሀገር ሰው እንደዚህ በጣም ብዙ የሚሰቃዩ እህቶች ይኖራሉ። ወላሂ ይሄን አይቼ አረብ ሀገር በምን ጣዕሙ በቃ ብትመቱ ብትደበደቡ ብትበደሉ እኮ ሌላ ሀገር ሰው ነው፣ በቃ የሌላ ሀገር ዜጋ ነው፣ የሀገሬ ዜጋ ነው ብላችሁ አታስቡትም። እና እኔ እንጃ እኔ እነዚህን አላቅም። ልጅቷ ደግሞ በጣም ነው የምታሳዝናችሁ። በቃ ይሆናል አይደል? በቃ ማንም ተነስቶ የሚደበድባት ነው የሚመስለኝ። ምክንያቱም ያን ሁሉ እርግጫ፣ ያን ሁሉ ጥፊ፣ ያን ሁሉ ጸጉሯን እንደዛ እንትን እያሏት በቃ እንደዛ ሰውነቷን ሲቀጠቅጧት እንኳን ይቅርታ ከማለት እንጂ የማልቀስና የሆነ የመቦረ ቢያንስ እንኳን እጅ የሆነ ስትመቱ እኮ እጅ የሆነ ትዘረጋላችሁ ለመመለስ ማለት ነው። ባትመቱ እንኳን ለመመለስ ግን እቺ ልጅ ያን እያደረገች አልነበር። ምክንያቱም በቃ ድብደባውን ለምደዋለች፣ ሰውነቷን ለምዷል። በቃ ሁሌም እየተደበደበች ነው ያደገችው እቺ ልጅ።
አላህ ይሁናት። ወላሂ ላዚም አንዳንድ ሰዎች ግን ጭካኔያችሁ አላህ ይይባችሁ፣ አላህ ይፍረድባችሁ። ለሰው ልጅ የማታስቡ የሆነ የማትሳሱ ለምን ነገ በእኔ ቢሆንስ? እሺ እናንተ አድጋችኋል፣ እናንተ ትልቅ ደረጃ ደርሳችኋል፣ እናንተ የተሻለ ደረጃ ደርሳችኋል እንበል። ለእናንተ ትውልዳችሁስ ለነገ ልጆቼ ቢሆን ብላችሁ ለምንድን ነው ማታስቡት? ለምንድን ነው ማታገናዝቡት? ሐስቡን አላህ ወኒዕመል ወኪል። ወላሂ አላህ የስራችሁን ይስጣችሁ፣ አላህ የእጃችሁን ይስጣችሁ። ወይኔ ግን አረመኔነት! አረ ተው እናንተ እርስ በራሳችን እስኪ እንታዛዘን፣ እስኪ እንተዛዘን። አረ ተው እርስ በርሳችን ወረቢ ጭካኔ በስቷል። ወላይ አሁን እናንተ ወጣት ናችሁ፣ ገና ብዙ ነገር ይጠብቃችኋል። ላኢላሀ ኢለላህ። ምን አይነት ህሊና ምን አይነት ልብ ቢኖራችሁ ነው? አረ ተው ተው ግን እንተሳሰብ። ላኢላሀ ኢለላህ። ለማንኛውም ስትጨነቁ ለነበራችሁ እህት ወንድሞቼ፣ ወገኖቼ እንደምታያቸው በቁጥጥር ስር ውለዋል። ፍትሐዊ የሆነ እርምጃ እንደሚወስድባቸው ተስፋ አደርጋለሁኝ። ያው ብዙም አይደለም፣ ከዚህ ቀደም ተይዘው ህጻን ናቸው ተብሎ ስለተለቀቀ ይሄን ያህል እርምጃ ይወሰድባቸዋል ማለት ከባድ ነው። ግን ቢሆንም